Hello. Hello. Abed. Nanya Raptiye. በእናትህ ያጠረ ያለ ተናገር እዚህ ላይ ተሰማን አንተ ጋር ያለውን ቀንስና ፍቃደኛ ከሆንክ ስለነ ለማ መገርሳ እዛ መሄድ የተሰማህን አጭር እስኪ ለአድማጮቼ እንደው እንግዳ አድርጌ ባልጋብዝ ላስገባ ኦኬ አድማጮቼ አጋጣሚ ሳላስብ አንድ ወዳጄ ደውሎልኛል ይሄ ወዳጄ እስኪ አሁን ያለውን የነለማ መገርሳና የነ ገዱ እያደረጉ ያሉትን በምን መልኩ ምን ተሰማው እኔ የተሰማኝ ደስታ ነው ወይም እሱ በሌላ አይን በሌላ መነጽር ተመልክቶታል ህዋትን ከኔ በላይ ጠንቅቆ ያቃል ስርዓቱንም በጣም ይረዳል መከራና ስቃይ የደረሰበት በዘር ምክንያት ተለይቶ በአንድ ዘር ሲገረፍ ሲቀጠቀጥ እንደ ኢየሱስ ክርስቶስ ብቻ መሰቀል የቀረው እምወደው እማከብረው ወንድሜ ሀብታሙ አያሌው አጋጣሚ መስመር ላይ ገብቶልኛል ሀብትዬ እግዚአብሔር ይስጥልኝ እስኪ በምን መንገድ አየው እኔ በጣም ደስተኛ ሆኜ ይሄንን መቼም ሰይጣን እንደዚህ አይነት ስራ አይሰራም የእግዚአብሔር መንፈስ ካልሆነ ፍቅርን የሚሰብክ ሰይጣን የለም አታላይ ሰይጣን ካልሆነ ፍቅርን ይዞ መርዝ ተጨብጦ የሚመጣ ካልሆነ አንተ በምን መልኩ አየው እስኪ ሀብትዬ መስፍን በጣም ነው ማመሰግነው እኔ ምንድነው መሰለ የተሰማኝ በእውነቱ በጣም ብዙ ፈተና ያየነው ብዙ መከራ የተቀበልነው ብዙ ስንደክም ብዙ ስንል የነበረው እውነታው ይሄ ነው ይሄንን በሉ ነው ስንላቸው የነበሩት እነዚህ ሰዎች በሁለቱ ህዝብ መካከል ወይ በአጠቃላይ በኢትዮጵያ ህዝብ መካከል መሰረታዊ የሚባል ልዩነት የለም ከኢትዮጵያዊ አንድነታችን የሚበልጥ ልዩነት የለንም አንድ የሚያደርገን ይበዛል በሂደት ያገኘናቸው ልዩነቶችም ቢሆኑ ውበታችንን የሚገልጹ እንጂ ለመለያየት ምክንያት የሚሆኑ አይደሉም የኢትዮጵያን ህዝብ በብሔረሰብ በብሔር በጎጥ ከፋፍለ መመደብ አይቻልም ላይነጣጠል የተዋሃደ የተደባለቀ ህዝብ ነው ይህንን ህዝብ መነጣጠል ማለት በአጼ ምኒልክ ጊዜ በጀጋማ ኬሎም ጀነራል ጀጋማ ኬሎም ሲነገር እንደሰማነው ሰርገኛን ጤፍ ከሰርገኛ ጤፍ መካከል ቀይና ነጩን ጤፍ ለያይተን እናስቀምጥ የማለት ከባድ ነው ወይም አንድም ሰው ለሁለት ቦታ ከፍሎ ሁለቱም በህይወት ይኑር የማለት ያህል ከባድ ነው ይሄ ጥልቅ ሚስጥር ነው ለማለት ብቻ አይደለም እውነታው ይሄ ነው ይሄንን መረዳት ስላልቻሉ አይደለም ለፖለቲካ ዓላማ ይጠቅማል ስላሉ ባለፉት ጊዜያቶች የሄዱበት መንገድ ይሄ ነው በአንጻሩኛ ስንታገል መከራ ስናየነበረው ደግሞ አሁን እነሱ እናደርገዋለን የሚሉትን እንዲያደርጉ ነበር ስንገፋ ነበር ስለዚህ ኢትዮጵያ አንድ ናት ካሉ ሰየው እኛም አንድ ናት ነው ስንል የነበረው በብሔረሰቦች መካከል የዘውገኝነት ልዩነት ፈጥረን በዘውግ ፖለቲካ ህዝቡን መከፋፈልና ቋንቋ ላይ በተመሰረተ ፌደራሊዝም አገሪቷን ለአደጋ ማጋለጥ ተገቢ አይደለም ስንል ነበር ይሄንን ተረድተው ይሄ ገብቷቸው በዚህ ህዝብ መካከል የጨቋኝና የተጨቋኝ ብሔረሰብ ሪቶሪክ ሰርቶ ጨቋኝ የሚባል አማራ ብሔረሰብ አለ ተጨቋኝ ደግሞ ኦሮሞ የሚባል ብሔረሰብ አለ ብሎ ህወሓት አጀንዳ ይዞ መጥቶ ሲያራግብ ነበር የኦነግ ሰዎች ይህንን ይዘው ሲያራግቡ ነበር አሁን ከብዙ ጊዜ በኋላ የኦነግም ሰዎች ቢሆኑ ኦነግን ይዘው ሲያራምዱ የነበሩ ቢሆኑ የመጣንበት መንገድ ስህተት ነው ብለው ሂደታቸውን ሪሼፕ የማድረግ አቋም እየወሰዱ ነው ለምን ሰው ተሳሳትክ አይባልም ሰው
ከስተቱ ሲታረም ትላንት ስለተሳሳት ካልቀበልም ማለት ስልጣንም የለንም በመሰረቱ ማንንም ሰው ስልጣን የለውም የመቀበል ያለ መቀበል ሰውየው ነው በበጎ ፈቃዱ በራሱ እይታ ተሳስቼ ነበር ካለ ስተቱን ማረም የተሳሳተ ሰው ሲታረም በጣም በጎና በጥሩም ሊታይ የሚገባው ነገር ነው በኔ በኩል የሚታይ አሁን ከምንም ነገር ተነስተው ሊሆን ይችላል የለማ መገርሳ ካቢኔ ባለፉት ጊዜያቶች የያዘው አቋም በኢትዮጵያዊነት ላይ ጠንካራ ጥሩ አቋም ይዟል ናሽናሊስት ነን ኢትዮጵያዊ ነን ከሚሉት በተሻለ መንገድ ኢትዮጵያዊነትን ለመግለጽ ባንደበት ደረጃ ጥሩ ፕሮሞሽን እየሰሩ ነው ጥሩ አድቮኬሲ እየሰሩ ነው ይሄ መበረታታት አለበት ዘረኛ ሆኖ ለመለያየት ህዝብ ለመበታተን የሚናገረውን ካወገዝን ኢትዮጵያዊነትን ለመገንባት የሚናገረውን ደግሞ ማወደስ አለበት ስለዚህ ጥሩ ነገር ነው አሁን የሚነሳው ጥያቄ ይሄ ነገር አንደኛ ከልባቸው ነው ወይ ነገ ተመልሰው አይታጠፉም ወይ የሚል ጥያቄ ይነሳል እንግዲህ የሰው ልጅ ጨዋ አይደለም አጥቀምሰው የልቡን መመርመር ልቡ ኩላሊቱ የሚያመላልሰውን የሚያስበው መመርመር አይቻልም የማዲንጎ አፈወርቅ አርቲስት ማዲንጎ አፈወርቅ ወርቅ አይደለም ነገር አይጣራ በሳት አልፈትነው የቸገረ ነገር ግራ የገባ በምን ይለያል ሰው ይላል እና የሰው ልጅን ለመመርመር የመለኮታዊ በሆነው ስልጣን ውስጥ እንድገባ አንችልም ልቡን አንመረምርም ያንደበቱን ፍሬና በተግባር የሚያደርገውን እንከተለው ስለዚህ እነዚህ ሰዎች በአንደበታቸው ደረጃ ኢትዮጵያዊነትን መስበክ መጀመራቸው አንድ እርምጃ ነው ብለን ማወደስ ማመስገን መከተል ጥሩ ይሆናል የሚል እምነት አለ ከዚያ በኋላ ቀጥሎ የሚመጣው ነገር ምንድነው የሚለው የመጀመሪያ ስቴፕ ነው እንግዲህ ተመልሰው በሂደት በተገነባ መነጋገር በሂደት በሚገነባ መተማመን በሂደት በሚገባ መቀራረብ የአኖሌን ሐውልት ማፍረስ ካልሆነ በስተቀር እንዲህ አይነት የጥላቻ ሐውልት መገንባት ጥቅም የለውም የሚል ድምዳሜ ላይ ደግሞ ከደረሱ የበለጠ ይበረታታል ተመልሰው እንደ አሳማ እየታጠቡ ወደ ጭቃው የሚመለሱ ደግሞ ከሆነ ሲታጠቡ ነፃ ሲሆኑ ንጹህ ናቸው እውነት ነው የሚታየውን ሐቅ ነው የምናመሰግነው ተመልሰው ወደ ጭቃ ከገቡ ደግሞ እንደ አሳማ ወደ ጭቃቸው ተመልሰዋል ከማለት ውጪ አማራጭ የለህም ስለዚህ በጎውን እየተመኘ ተቀጥላለ ባጭሩ መስፍኔ አንድ የመጽሐፍ ቅዱስ አባባል ልጠቅስ ፈልጋለሁ ፈሪሳውያን ጥምጣማቸውን ያስረዝማሉ አትስረቁ ይላሉ አትግደሉ ይላሉ አትዘሙቱ ይላሉ መልካም የሆነውን የመንፈስ ቅዱስ ቃል ይናገራሉ ለህዝቡ መልካም የሆነውን የመጽሐፍ ቅዱስ ቃል አስተምህሮ ይናገራሉ ህዝብ ሰላም እንዲሆን በቀልና ቂመኝነት እንዲጠፋ የእግዚአብሔር ስም እንዲከብር አብዝተው ይናገራሉ ሰው በስነ ምግባር የታነጸ እንዲሆን አብዝተው ይናገራሉ ባፋቸው ይናገራሉ በተግባራቸው ግን አያደርጉትም ሐዋርያቱ ግራ ገባቸውና ህዝቡ ግራ ገባውና ይቀርታ ወደ ክርስቶስ ቀርበው እነዚህ ፈሪሳውያን አትግደሉ ይላሉ ይገላሉ አትስከሩ ይላሉ እነሱ ግን ይሰክራሉ አትዘሙቱ ይላሉ እነሱ ግን ይዘሙታሉ ምን እናድርግ ብለው ጠየቁት እነዚህ ሰዎች የሚሏችሁ የሚነግሯችሁ የሚያስተምሯችሁ መልካም ነው ያንን መልካሙን ነገር አያደርጉትም ስለዚህ እንደ ቃላቸው ሂዱ የሚያደርጉትን ግን አታድርጉ አለ ስለዚህ ምን ለለማ መገርሳ አሁን የሚሉት የሚናገሩት መልካም ነው እንደ ቃላቸው እንሄዳለን ካደረጉት ተግባራቸውም ጥሩ ነው ብለን እናመሰግናለን በተግባር ካላደረጉት ግን ባንደበታቸው የሚናገሩት በተግባር ከሚሰሩት ቢለይ እንኳን ያንደበታቸውን ቃል በተገቢ ነው ይሄ ነው እውነታው ብሎ መመስከር አሁን አንተ የምታደርገው ነገር ተገቢና ትክክለኛ ነው የሚል ነገር አለ በርግጥ እንደው ዝም ብለን በፍጹም የዋህነት የሚናየው አይደለም ፖለቲካ ነው እየሰሩ ያሉት ፖለቲካ ነው ስለዚህ ህወሓት እንዲሁ ከህወሓት የበላይነት እና ከህወሓት አገዛዝ ነፃ የወጣች ኢትዮጵያ እንድትኖር ይፈልጋል ብያላምንም
ስለዚህ በአንድም በሌላ መልኩ በኦሮሚያና በአማራ በሁለቱ ክልሎች መካከል አዲስ አጀንዳ በማምጣት አሁን የሚደረገው የህዝብ ለህዝብ ግንኙነት የተለየ ትኩረት ሳቢ እንዲሆንና ባለፉት ጊዜያቶች እንዳየኸው በኦሮሚያም በአማራም በደቡብም በተለያዩ ክልሎችም በሶማሊያም አካባቢ ተፈጥረው የነበሩ በርካታ ችግሮች ነበሩ አንዳንዶቹ በተለይ የቅርብ ጊዜ የህዝቡ የሚያደርገውን ትግል ወደ ጎን ያጣፈ አጀንዳ ለማስቀየር የሞከረው በመግደል ነበር በህዝብ መካከል ብጥብጥ በማስነሳት ነበር ህዝብ እንዲፈናቀል በማድረግ ነበር በዚህ መንገድ አጀንዳውን ለመቀልበስ ሞክረዋል አሁን ግን ያ መንገድ እሳቱ እየበዛ ሲሄድና እነሱን ሊለበልባቸው መሆኑን ሲረዱ አሁን ደግሞ አጀንዳውን ወደ ሌላ የመቀየርና በህዝብ ውስጥ ሲደረግ የነበረውን ትግል የማዳከም አዲስ ስትራቴጂ የፈጠሩ ይመስላል ያም ሆነ ይህ ህዝቡ በጥንቃቄ መከታተል በማንኛውም መንገድ ህወሓት በዚህ ሀገር ዴሞክራሲያዊ ስርዓት ሊያመጣ አይችልም ዴሞክራሲያዊ ስርዓት ሊያመጣ ስለማይችል ህወሓት በመሰረቱ መቀየር አለበት መለወጥ አለበት ስርዓቱ መወገድ አለበት እነለማ መገርሳ አሁን ያደረጉት ያለው እንቅስቃሴ ስርዓቱን ለመለወጥ ጠቃሚ ነው ምክንያቱም ህወሓት የተመሰረተው በዘረኝነት ላይ ነው እነዚህ እየሰበኩ ያሉት ኢትዮጵያዊ አንድነትን ነው ስለዚህ ኢትዮጵያዊ አንድነት ከተጠናከረ ድረስ የህወሓትን መፍረስ ያጠናክረዋል እንጂ አያዘገየውም ስለዚህ የጀመሩት መንገድ ለራሳቸው የፖለቲካ ትርፍም ቢሆን ኢትዮጵያዊ ብሔርተኞች አዛና አድቫንቴጅ ወስደን ይሄንን በጎድል ለኢትዮጵያ በሚጠቅም መልኩ መተርጎም ድክ የሚሉትንም እንኳን ወደ ኢትዮጵያዊነት ከፍታ በሰላም መጣችሁ ማለት አለብን በመጨረሻው መስፈን አይተዋል በመጽሐፌ ላይ አንድ የገለጽኩት ነገር አለ ትክክለኛ ማስረጃና አሁን ያለውን ሁኔታ በሙሉ የሚገልጽ ነው ከአመት በፊት የመጽሐፍ የተጻፈው እንደሚታወቀውና ገብሩ አስራትና ስያ አብርሃ አንድ ክርክር ያደርጋሉ በመጽሐፌ ላይ እንዳሰፈርኩ በዚህ በገብሩ አስራትና በስዬ ክርክር መካከል ገብሩ አስራት ያዘው አቋም ምን ነበር በየትግራይ ህዝብ ህልውና ሊረጋገጥ የሚችለው በኦሮሞና በአማራ ህዝብ መለያየት ፖለቲካ ነው የሚል አቋም ያራምዳል በቤት ውስጥ የሚደረግ ክርክር ነው በነገራችን ላይ ይሄ ክርክር የኦሮሞ ፖለቲካ መቀጠል አለበት በአማራውና በኦሮሞ መካከል ያለው የፖለቲካ ልዩነት እስካልቀጠለ ድረስ ሁለቱ ሜጀር በመሆናቸው በህዝብ ቁጥራቸው ከፍተኛ በመሆናቸው በሁለቱ መካከል የተረጋጋና ሰላማዊ አንድነትና የጋራ የፖለቲካ ዓላማ ከመጣ የትግራይ ህዝብ ፖለቲካ በአጠቃላይ አደጋ ውስጥ ይወድቃል የሚል ነባር የሆነውን የህወሓትን ሪቶሪክ የህወሓትን የፖለቲካ ትርክት ያነሳል ገብሩ አስራት ስዬ ምን ይላል ኖ በፍጹም እስካሁን የመጣ ነው 24 25 አመት መግዛት የተቻለው በኦሮሞና በአማራው መካከል ወይም በደቡብና በአማራው መካከል ወይም በዘጠኙ ክልልና በሁለቱ ከተማ አስተዳደር ውስጥ አንዱን ክልል የአማራውን ክልል በገዥና በጨቋኝነት በመሳል ሌሎችን ተጨቋኝ በማለት ነበር እስካሁን ድረስ መግዛት የተቻለው ማስተዳደር የተቻለው ህወሓት ሰርቫይቭ ማድረግ የተቻለው በዚህ መንገድ ነበር ካሁን በኋላ ግን በፍጹም ህወሓት በዚህ የብሔር ክፍፍል ውስጥ የሚቀጥል ከሆነ እሳቱ ራሱ ህወሓትን ይበላዋል ስለዚህ ከዚህ በኋላ ማድረግ ያለብን ከብሔርተኝነት ፖለቲካ ወጥተን የኢትዮጵያዊነት አጀንዳን የኛ አጀንዳ በማድረግ የብሔርተኝነት አጀንዳውን ለሌሎቹ መስጠት አለብን የሚል ግልጽ አቋም ያራምዳሉ ይሄ መጽሐፌ ላይ በግልጽ የተቀመጠ ነው ማረሚያ ቤት ውስጥ ቁጭ ብዬ የጻፍኩት ሁለት ምዕራፍ ከዛ በኋላ በስቃይ ላይ ሆኜ የጻፍኩት መጽሐፍ ነው ሐቁን ይሄንን ያነሳውበት ምክንያት ሌላ ነገር አይደለም በዚህ መጽሐፍ ላይ ሊመጣ ያለው ነገር አስቀድመው እነ ገብሩ ሲመክሩበት የነበረው ነገር ወደፊት ለፊት ገጽ የመጣው እውነታው ይሄ ነው ስለዚህ የኢትዮጵያዊነት አጀንዳን ብንይዝ ሌላ 25 አመት ሌላ 35 አመት
የማስተዳደር እድል ይኖረናል ስለዚህ ኢትዮጵያዊ ነኝ ሲል ለነበረው በሙሉ ብሔርተኝነትን እንስጣው ብለው እነሱ ወደ ኢትዮጵያዊነት ስልከት ሲመጡ በተቃዋሚ ጎራ የተሰለፈው ኃይል የኢትዮጵያዊነት አጀንዳውን ሳይለቅ ህወሓት ዲሞክራሲ ማምጣት ልማት ማምጣት አይችልም የህወሓት የኢትዮጵያዊነት ሬቶሪክን በስልጣን ለመቆየት የመጣ ታክቲክ ነው ብሎ መታገል ሲኖርበት በአብዛኛው በተቃዋሚ ጎራ ያለው በተበዳይነት ስሜት ወደ የብሔረሰቡ ገብቶ አንዱ ብሔር ሌላኛውን በጥላቻ ማየት ሲጀምር የብሔረሰብ የርስ በርስ ጸብ የለኮሰው ህወሓት ራሱን ቀይሮ በኢትዮጵያዊነት አጀንዳ እንደገና ሌላ አመት ሊገዛ መጥቷል እውነት ለመናገር አሁን ብታይ በፖለቲካው ላይ ኢትዮጵያዊነትን ከሰበኩ ምን ፈልገውን ከተናገሩ ኢትዮጵያዊነትን ካመጡልን የማይቀጥሉ እስከ ማለት እኮ የተደረሰ ይሄ የሚያሳይ የፖለቲካ ቴክኒካቸው እንዴት አደገኛ እንደሆነ ነው በተቃዋሚው ዙሪያ ያለው ኃይል አብትሽ እዚህ ጋር ነው እኔም ግራ የሚያጋባኝና በህይወት ፍልስፍና ውስጥ የኦሮሞ ያለፈው ታሪክ የአባቶች ጀግንነት በኦሮሞ ምሁራኖች ይሄ የኛ የኢትዮጵያ ውስጥ ተጋድሎ ነበረ ለምሳሌ እነ አቡነ ጴጥሮስን ታሪክ የነ ሀብተ ጊዮርጊስ ዲነግዴን ታሪክ የነ ጎበነ ዳጬን ታሪክ በጠላትነት ከመፈረጅ ወይም በመጥፎነት የዱሮ ስርዓት አገልጋዮች ኦሮሞን የጎዱ ነፍጠኛ ስር የነበሩ ቡድኖች ብሎ ከመፈረጅ ውጪ ኦሮሞን ወክሎ ኢትዮጵያን በመገንባት የኛ ብርቅዬ ጀግኖች ታሪክ ነው የሚል የኦሮሞ ምሁራኖች አፋቸው ሞልቶ 27 እድሜ ውስጥ ሲናገሩ ሲያወድሱ ሰምቻለሁ ነገር ግን ከቅርብ ጊዜ በእውነተኛ የህወሓትና የኦፒዲዮ ሽኩቻ ለድራማ ይሁን እውነት የህወሓት የበላይነት የለማ መገርሳ ካቢኔ ማክተም አለበት ብሎ ቆርጦ የወሰኑት ውሳኔውን እሱን እግዚአብሔር ውስጣቸውን ይወቅ ግን ምን ማለት ጀመሩ ኦቦ ለማ መገርሳ እንኳን ምን አሉ በኦሮሞ ጋር ትንሽ የሚጣሉ ሰው እንኳን ከአፄ ምኒልክ ጋር እኮ እቺን ሀገር ለመገንባት እነ ጎበነ ዳጬ እኮ ኦሮሞ ነበሩ ብሎ ነበር አቶ አዲሱ አረጋ ለሶማሌው እኛ የኢትዮጵያን ህገ መንግስት ለማስከበር ዘብን ቆማለን ብሎ ፌስቡክ ላይ ለጻፈው አዲሱ አረጋ የመለሰው መልስ የኦሮሞ ኢትዮጵያዊ ለመሆን ሎሬት ጸጋዬ ገብረመድህን ለ1961 ዓመተ ምህረት ስነ አቡነ ጴጥሮስ የጻፈውን ብቻ ማንበብ ያስፈልጋል ብሎ ፖስት አደረገ የኦሮሞ ወጣቶች ወደ ጣና ሐይቅ ሲሄዱ አባይ ወንዝ የኦሮሞ ህዝብና የአማራ ህዝብ የደም ትስስር መገለጫ ጣና ኢትዮጵያዊነታችን የሚያመለክት የጋራ ሀብታችን ነው የሚል በጽሁፍ አስቀምጦ ነበር ይሄንን የኦፒዲዮ ካድሬ ሆኖ ለ27 ዓመት ህወሓት ጋር ሲሰራ ለኦሮሞ ህዝብ ነግሮ አቅም የኦሮሞ ኢሊት ኦሮሞን ነፃ አወጣለሁ የሚሉትም ይሄን ቃላት በሰይጣንነት ነው የሚፈርጁት ይሄንን ማረጋቸው አሁን የወያኔ እጅ ያለበት ተልኮ ይሄንን ኢትዮጵያዊነትን ኦፒዲዮን አዚሙና በዚህ ሲስተም ደግሞ እያታለልን ስልጣናችንን ቀጥል የሚል ተልኮ ነው ያለበት ወይስ አሁን ያለው ሁኔታ ነው በዚህ መልኩ መቀጠል የለብንም ወያኔ እኛን የጎዳችን ከሌላ ብሔረሰብ ጋር እያጋጨችን ኦሮሞ ጠላት ኦሮሞ ሀገር በታኝ ኦሮሞ ሀገር አፍራሽ አውሬ አድርጋ ሌላ ማህበረሰብ ጋር ስለሳለችን ይሄንን ጥላሸት መግፈፍ አለብን ብሎ የተነሱት ይመስላል እነለማ አንተ በምን ታየዋለህ ይሄንን መስን በጣም ነው የማመሰግነው ምን መሰለ
በመሰረቱ ሁለት ነገር ላይ በደንብ ልናተኩር ይገባል ብዬ አስባለሁ። አንደኛው አሁን አንተ እንዳልከው የህወሓት ባለፉት ጊዜያቶች የሄደበት መንገድ በአጠቃላይ የቋንቋ ፌደራሊዝም እና ብሔርተኝነትን ያመጣው ለመግዛት ስልት ነው። መጀመሪያውንም አይደለም እውነታ ላይ የተመሰረተ አይደለም። የፈጠራ ታሪኮች ላይ የተመሰረተ በህዝቦች መካከል ነባርና ቋሚ ጠላትነትን በማምጣት ኢትዮጵያን በመመስረት ሂደት ውስጥ የተለያዩ ዛሬ በብሔረሰብ ደረጃ በብሔር ደረጃ አድገው የተለያየ ቅርጽ የያዙ አካላት ወይ ብሔረሰቦች ትላንት እኮ ቤተሰብ ነው የነበሩት። እንደምታውቀው ኩሽና የሴም ቤተሰብ ነው የሚባለው አይደለም? ኩሽ ማን ነው ሴም ማን ነው ብለህ ተጠይቅ ሁለቱም የኖህ ልጆች ናቸው። እና ከአንድ ቤተሰብ የተገኘ በሂደት ግን ያደገ የመጣ በጎሳ ደረጃ በማህበረሰብ በነገድ በሳይንሱ በማህበረሰብ እድገት ውስጥ ያመጣናቸው ልዩነቶች እኔና አንተ መካከል እኮ የሚመጣ ልዩነት ነው። አንተና ቤተሰቦች ውስጥ የሚመጣ ልዩነት ነው። ያንተ እኮ ልጆች በየመስካቸው ሲያገቡ ሲወልዱ እየሰፉ ሲሄዱ ሁለቱ የተለያየ ትልቅ ብሔረሰብ ሊሆኑ ይችላሉ። የተለያየ መምጫ የላቸውም። ያንድ የመስፍን ልጆች ናቸው። መጨረሻ ቆጥረ ስትሄድ የምታገኘው ዓለም ሂደን መገኛችን የሉሲ ቤተሰብ ነን በሚልበት ዘመን ህወሓት ነው በአፍሪካ ደረጃ መስፍን ከኢትዮጵያ በስተቀር ከ54ቱ የአፍሪካ ሀገራት ውስጥ አንድም እንኳን እንደ ኢትዮጵያ ቋንቋ ላይ የተመሰረተ ድብልቅልቁ የጠፋ በቋንቋ ስትለው በቋንቋ አይሆንም። አንዳንድ ቦታ ቋንቋም አይደለም። ለምሳሌ ደቡብ ክልልን በቋንቋ የተመሰረተ ልትለው አትችልም። ከ56 በላይ ቋንቋ አንድ ላይ ጨፍልቆ አንድ ብሔረሰብ ነው ያለው። በእያንዳንዱ ክልል ውስጥ ሂደ ስታይ እኮ የተደበላለቀ እኮ ነው። ምናልባት በቋንቋ ላይ ተመስርቷል የምትችለው አንድ ቋንቋ ያገኘህ እንደሆነ ሶማሊያና አፋርም ሊሆን ይችላል። ከ9 ክልልና ከ2 ከተማ አስተዳደር ከዛ የዘለለው በሙሉ የተደበላለቀ ነው። ስለዚህ ህወሓት እንዴት አድርጌ ባካልለው እርስ በርስ ያጋጨኋቸው ልኖር ይችላልው ያጋጭ አስታራቂ ሆኜ ልኖር ይችላልው የሚል ስልት ነው የተከተለው። አሁን በዛ ስልት ብዙ ርቀት ሄደና እኔ የአንድ ፐርሰናል ልምዴ ልንገራችሁ በዚሁ አጋጣሚ ሐረር አንድ ወቅት ላይ ሄዳለሁና ሐረር የሚገኘው የራስ መኮንን ቤተመንግስት አለ ጀጎል ውስጥ የራስ መኮንን ቤተመንግስት ውስጥ ወይ መኖሪያ ቤታቸው የነበረው ውስጥ አሁን ሸሪፍ የሚባል አንድ ሰው እንደ የግለሰብ ለግለሰቡ ሰጥተው ሸሪፍ በሙዚየምነት ይጠቀምበታል። ሸሪፍ ወደ ሐረር የሚሄድን ሰው በሙሉ ምን ይያለን የሚያስተምረው ሐረር የምትባል ራሷን የቻለች ትልቅ ሀገር ነበረች። በአፍሪካም ቀዳሚ ሲቪላይዝ የሆነች ቀድማ ሲቪላይዝ ያደረገች ሀገር ናት። በአፍሪካ የሚተካከላት ያልነበረች ሀገር ናት። የራሷ መገበያያ ገንዘብ ያላት የራሷ ስልጣኔ ያላት የሚል አዲስ ታሪክ ይተርክና ሚኒሊክ የሚባል ንጉስ ከሰሜን መጥቶ አጠፋት እያለ ለህዝብ ያስተምራል በይፋ ማለት ነው። አየህ አሁን ለማ መገርሳ ይሄንን ሰውዬ ቢሰሙት ዛሬ ያላቸው አቋም ይሄን ሰውዬ ቢሰሙት ያን ጊዜ ይዘጉታል ማለት ነው። አየህ ስለዚህ ህወሓት ሆም ብሎ ይዞት የመጣው ያዋጣኛል የኢትዮጵያን ህዝብ በዚህ መንገድ በታፍኜ ልገዛው ይችላል ብሎ አስቦ በትምህርት ቤት እኮ የኦሮሞ ወጣት ተማሪዎችን ቅድም ስትዘረዝረው እንደነበረው ጥላቻ እንዲያድርባቸው የበታችነት እንዲሰማቸው አያት ቅድመ አያቶቻቸው ኢትዮጵያን በመገንባት ውስጥ ያሳዩትን በቃላት ሊገለጽ የማይችል ጀግንነት አራክሰው እንዲያዩ የኛ አይደለም እንዲሉ ያያቶቻቸው የቅድመ አያቶቻቸው ሀገር ኢትዮጵያ የኛ አይደለችም እንዲሉ አድርጓል ህወሓት። ይሄንን በማድረግ ትውልዱን አገሩን እንዲተው በማድረግ ራስ ወዳድ እንዲሆን በማድረግ እኔ ለሀገሬ ምን አደረኩ ሳይሆን አገሬ ለኔ ምን አደረገችልኝ የሚል ተሳዳቢ ትውልድ እንዲፈጠር በማድረግ ኢትዮጵያን አደጋ ውስጥ ጥለው እነሱ አሁን የሰበሰቡትን ገንዘብ ሲሰበስቡ እኛ እርስ በራሳችን ስንታረቅ ስንሰዳደብ ቆየ። አገሪቷን በሚፈልጉት መንገድ ዘረፉ። ያገሪቷን ሀብት ተሰብስበው በሚፈልጉት ቦታ ላይ አከማቹ።
አሁን በህዝቡ ውስጥ ባንድም በሌላ መልኩ ንቃተ ህሊና ሲፈጠርና ትግሉ እየበረታ ሲሄድ በፍጹም በዚህ መንገድ አያዋጣንም የብሔር አጀንዳችንን እዚች ጋር ጥለን የኢትዮጵያዊነት አጀንዳ ይዘን ነው ቀጣይ ገዥነታችንን የምናረጋግጠው የሚል አጀንዳ ሲያነሱ ግማሹ ደግሞ ተከፍሎ የለም እችኑ የብሔር አጀንዳችንን መጣል የለብንም እሷን ይዘን መሄድ አለብን የሚል ትርምስምሳቸው ይወጣል በዚህ መካከል ተራማጅ የሆኑ በኦፒዲ ውስጥ ያሉ እንደነ ለማ መገርሳ አይነት እንደነ አብይ አይነት እንደነ አዲሱ አረጋ አይነት ወጣቶች የኢትዮጵያዊነት አጀንዳ እኛ አሁን ስንለው በነበረው መስን አንተ የምትለው ማን ብለው የኢትዮጵያ ምሁራን ሲሉት የነበረውን ይዘው እውነታው ይሄ ነው ብለው እውነታውን መመስከርና ማራመድ ጀመሩ በእነዚህ ሰዎች በእነዚህ ተራማጅ ወጣቶች የፖለቲካ ፍላጎት ህወሓት የራሱን ጥቅም ለማስከበር አይፈልግም ማለት አይደለም ግን ምንድነው የሚቻለው የነለማን ተራማጅነት ወደ ኢትዮጵያዊነት መምጣት ታግዛለ ጽንፈኛውና ኢትዮጵያ የኔ አይደለችም ኢትዮጵያ መፍረስ አለባት ኢትዮጵያ መበተን አለባት ሲል የነበረው ደካማ አስተሳሰብ የሚደፍቁ ጀግና የሆኑ ኢትዮጵያን እውነት ማንንም ሰው እውነትን ተረርቶ ለእውነት ሲቆም ነው የጀግንነት መለኪያው ስለዚህ እነዚህ ሰዎች በማንኛው መንገድ ይሁን ኢትዮጵያ ትቅደም ኢትዮጵያ ሀገራችን ናት ኢትዮጵያን በመገንባት ሂደት የኢትዮጵያ ብሔር ብሔረሰቦች እኩል አስተዋጽኦ ነበራቸው መቼም የሰው ልጅ እኩል ነው ስንል ቁመቱን ከርከመ በመቀስ አንድ አታደርገው ከፍና ዝቅ ይኖራል ያስተዋጽኦ ልክ 10% 20% 30% ሊሆን ይችላል ግን ማንንም ሀገሬ ጉዳይ ያገባኛል ብሎ ገዶት በአገሩ ጉዳይ ላይ ወጥቶ ለኢትዮጵያ ያልሞተ የኢትዮጵያ ብሔረሰብ የለም እችን ሀገር በመገንባት ሂደት ውስጥ ወደዚህ ህብረት ከመጡ አንድ ነገር ነው አንድ እርምጃው መጥተዋል አላማቸው ኢትዮጵያን መከለያ አድርገው አሁንም ምዝበራቸውን ሊቀጥሉ ኢትዮጵያዊነትን መከለያ አድርገው አሁንም ጸረ ዲሞክራሲያዊ ድርጅታቸውን ለማጠናከር የሚሰሩ ከሆነ ይሄንን ግርግር ተከታትሎ ማዳቀምና ስርዓቱን መለወጥ ያስፈልጋል ለምን ወደ ኢትዮጵያዊነት ከፍታ መጣችሁ ብለን ወደ ኋላ መመለስ እነዚህን ሰዎች ማውገዝ ግን ተገቢ ነው ብዬ አላስብም ምናልባትም የነ ለማ መገርሳ እንቅስቃሴ ለኢትዮጵያ በጎ ድል ሊሆን ይችላል ህወሓትን ለአንዴና ለመጨረሻ ጊዜ እንዲያከትምለት በማድረግ እነዚህ ሰዎች በእውነት ለመናገር እንዲህ ያለ የሐሳብ የበላይነት ይዘው ኢትዮጵያዊነትን ይዘው ዴሞክራሲያዊነትን ጨምረው በህዝብ እኩልነት አምነው በኢትዮጵያ ታላቅነት ነባራገነት አምነው ከመጡኮ ከነዚህ ጋር ለመነጋገር እኮ ቅርብ ነንኛ ከነዚህ ጋር ተቀምጠ ለመነጋገር እኮ ሁሉ ጊዜም ዝግጁ ያደርገናል አይደለም እንደመስ እንደምታውቀው አሁን ከሚናገሩትና ከሚሉት አንፃር ኢትዮጵያዊነትን የኢትዮጵያን ታሪካዊ አመጣጥን በጎና መጥፎውን አብረን ማሳለፋችንን ከተቀበሉ ስራ ወደፊት ኢትዮጵያ ዴሞክራሲያዊ መሆኗ ላይ ካመኑ ከነዚህ ጋር ቁጭ ብለህ በቀሪው የኢትዮጵያ ድል ፈንታ ላይ ለመነጋገር ይቻላል ኢትዮጵያ የምትባል ሀገር የለችም ብሎ ከዶ ከሚነሳ ጋር ከመቀመጥ ኢትዮጵያን እንደ ሀገር ተቀብሎ በሌሎች ጉለቶች ላይ እንዴት ይሞላ በሚለው ላይ ለመወያየት ከሚፈልገው ጋር መቀመጥ ይቻላል ስለዚህ ነቅቶ ይሄንን እድል ተጠቅሞ በኦሮሞና በአማራው መካከል እነለማ መገርሳ ለመፍጠር እየፈለጉት ያለውን መቀራረብና አንድነት እንደ አድቫንቴጅ በመውሰድ ህወሓት በዚህ ተከልሎ የህዝብን ትግል አዳክሞ በመሳሪያ ኃይል እየገዛ ነገ እነለማ መገርሳንም ቢሆን በግምገማም በተለያየ መንገድ ደግሞ አባሮ ቀን ከገዛ በኋላ በዚህ አጀንዳ ቀን ከገዛ በኋላ እንዳያቀባቸው ህወሓትን በንቃት ማየት ያስፈልጋል ይሄንን እንለው እስቲል መከላከያው በህወሓት ስር ነው እስቲል የደህንነት ተቋሙ በህወሓት ስር ነው እስቲል የሀገሪቷ ዋና የኢኮኖሚ ምንጭ በህወሓት ስር ነው ስለዚህ የነዚህ ሰዎች እንቅስቃሴ በቀላሉ ለመግታት የሚያስችል አቅም አሁንም በህወሓት ስር ስላለ በኢትዮጵያ ውስጥ የሚደረገው ትግል እነለማ መገርሳ በህዝብ ላይ በጀመሩት የህዝብ ላይ ግንኙነት ወደ መዘናጋት እንዳይክድ
አሁንም ትግሉ ተጠናክሮ እንዲቀጥል በየፊናችን የምናደርገውን ነገር መግፋት አለብን በተቻለ መጠን ከትግራይም ቢሆን ተነስተው ከኢትዮጵያ ህዝብ ጋር አብረን መኖር ነው የሚያዋጣን የሚሉ ቁጥራቸው 10ም 5ም ቢሆን ማበረታታት የበለጠ ማግባባት ከጽንፈኞቹና ቀጥቅጠን አንበርክከን እንገዛለን ከሚሉት ዘረኛ ቡድኖች የተሻሉትን መውሰድ ኢትዮጵያዊነትን የሚሞግቱትን ደግሞ ጠንክረን መታገል የሚጠበቅብን ይመስለኛል በአጠቃላይ ወደ አማራው ክልል ሄደው ህዝብ ለህዝብ ጤናማ ግንኙነት መመስረት አለብን የሚል መልእክት ሲያስተላልፉ ግን በህፃናት ዛሬ ኤሌመንተሪ በሚማሩ ሃይስኩል በሚማሩ ልጆች ህሊና ውስጥ የሚያድረው ኢትዮጵያ የሁላችንም ናት የሚል ስሜት ስለሆነ የእውነት እንዲህ ያለውን ትሬንድ ከማንኛውም አካል ቢመጣ በጎውን በበጎነት መውሰድ ያስፈልጋል አንዳንዶቹ በጣም ኤክስትሪምሊ የዋህነት ውስጥ ይገቡና የለም ለማ መገርሳ ባቋራጭ ጠቅላይ ሚኒስትር ለመሆን እንደ አማራጭ ሊጠቀምበት ፈልጎ የአማራ ክልልን ድጋፍ ለማግኘት ፈልጎ አጣሎ ወደ ስልጣን ሊመጣ ነው የሚል ነገር ሲያራምዱ እየሰማው ነውና በእውነት በዚህ መንገድ ኢትዮጵያዊነት አጀንዳን ይዞ አጣሎ ወደ መሪነት መምጣት ይችላል ወይ የሚለው አንዱ ነው ኢምፖሲብል ነው በዚህ መንገድ አጣላ አይደለም ተመጣው በመሰረቱ የኢትዮጵያን ጠቅላይ ሚኒስትር የሚወስነው ህዝብ አይደለም ስለዚህ ህዝብ ለህዝብ ግንኙነት አደርጋለሁ ሲል ህዝቡ እኮ በቀጥታ ቦታ ያደርግም እንደው ሁሉ ነገር ግራ ገብቶን ነው እንጂ በፈለግነው መንገድ እየተተነተነ መሬት ላይ ያለውን መሰረት ሳይዙ ትንተና ውስጥ ስለሚገባ ነው እንጂ ለማ መገርሳ ጠቅላይ ሚኒስትር አሁን ባለው ስርዓት የኢህአዴግ ስርዓት እስከቀጠለ ድረስ ለማ መገርሳ ጠቅላይ ሚኒስትር መሆን ይችላል አይችልም የሚለው የሚወሰነው በራሱ በኢህአዴግ ተቋም ውስጥ ነው በኢህአዴግ ተቋም ውስጥ ደግሞ እንደምታውቀው የበላይነት ይዞ ያለው ህወሓት ነው ስለዚህ ለማ መገርሳ ጠቅላይ ሚኒስትር መሆን የሚያስብ ከሆነ ጠቅላይ ሚኒስትር መሆን ያለበት ሊመከርና ሊነገረው የሚገባ ህወሓት የሚባል ስርዓት አሁን በሚፈጥረው የህዝብ ለህዝብ ግንኙነት አሁን ያደረገው ያለው ኢትዮጵያዊ አንድነትን በማጠናከር ሂደት ውስጥ ከህወሓት እጅ ጉልበቱ ከወጣ እኔ ለማ መገርሳ ከየትም ይወለድ ኢትዮጵያን በዚህ ደረጃ አክብሮ በኢትዮጵያ ውስጥ ኢትዮጵያን ለመገንባት አስተዋጽኦ ያደረጉ የኦሮሞም የሶማሌም የጋምቤላም ውድ ኢትዮጵያውያን ውድ የተከበሩ ኢትዮጵያውያን ናቸው ብሎ ክፉና ደግ አብረን ብናሳልፍ ኢትዮጵያ ሀገራችን ናት ብሎ ከተነሳ ባለፉት ጊዜያቶች የተሰሩ አላግባብ የጥላቻ መርዞች እንዲነቀሉ ፈቃደኛ ሆኖ እነሱን ለመንቀል ከሰራ ኢትዮጵያ በዲሞክራሲያዊ ስርዓት መመራት አለባት ብሎ ካመነ ለማ መገርሳ መሪ እንዳይሆን እንቅፋት መሆንበት አንድ ምክንያት የለም በግሌ እንዳውም እንዲህ ያለው መሪ ነው መበረታታት ያለበት ከየትኛውም የኢትዮጵያ ክፍል እንደዚህ መሪ ለመሆን የሚፈልግ ሰው ማንኛውም አካል አሁን ለማ ያደርገውን ያደረገ መምጣት አለበት በተቋሚው ጎራ ይሁን በሌላው ይሁን የኢትዮጵያ መሪ መሆን አለብኝ ብሎ ዘረኝነትን የሚሰብክ ሰው ኢትዮጵያ መሪ ሊሆን አይችልም የኢትዮጵያ መሪ መሆን ይችላል ፈልጋለሁ ብሎ መለስ እኮ ዘረኝነትን እየሰበከ ነው ኢትዮጵያ መሪ ሆኖ የቀጠለው ከመለስ በኋላ የመለስ ሌጋሲ እናስቀጥላለን የሚለው ኃይለ ማርያም እኮ በመለስ ሌጋሲ ላይ ተመስርቶ የራሱ ሌጋሲ ሳይኖረው ነው ጠቅላይ ሚኒስትር ሆኖ ያለው ሰምተን የማናውቀውን ከኢህአዴግ ጎራ አሁን ካለው አምባገነን መንግስት ጎራ ሰምተን የማናውቀውን የኢትዮጵያዊነት በቋንቋ ባንደበትም ቢሆን ለመናገር የደፈረ ሰው ስናይ በርታ ማለት አለብን በጥንቃቄ ማየት ተመልሶ እንደገና እንደ አታማ ወደ ጭቃው እንዳይገባ በተቻለ መጠን በትግል የራሳችንን አስተዋጽኦ ማድረግ ይሄን ካደረግን መልካም ይሆናል የሚል ነገር አለኝ በተረፈ በየጉሬው እየገባው ያለው ከብሔር ፖለቲካ ቢወጣ ይጠቅመዋል መሰለኝ እኔ ጨርሻለሁ ኦኬ አጭር ነገር ለዳስፖራው አሁን እንግዲህ እንደምታየው
ዲያስፖራው ፖለቲካ ውስጥ ያለውን እምነቱን ብቻ ያመነ ፖለቲካን ማቅ ኦሮሞና አማራ ተጣላ የሚለውን ብቻ ሲሰማ የሚጨነቅ አሁን ኦሮሞና አማራ ታረቁ የሚለውን ሲሰማ አልቅሶ እግዚአብሔርን ያመለከ ህዝብ አለ በዲያስፖራ ደግሞ ከኢትዮጵያ ህዝብ በላይ ደግሞ የውጪው የዲያስፖራ የፖለቲካ ኢሊቶች የሚያራግቡት የዘር ፖለቲካ ነው የኢትዮጵያን ፖለቲካ እግሩንም አናቱንም ያሳጣው ይሄንን አሁን ያለውን የህዝብ ልብ ትርታ ዲያስፖራ ይሄን አጋጣሚ ፖለቲካውን ወደ አንድ አምጥቶ ለመጠቀም ምን ሊያረግ ይገባል ብለ ነው አጭር መልእክት የምታስተላልፈው ምንድነው በዚህ አጋጣሚ ልንጠቀምበት የሚገባ ይሄ ጥሩ ስሜት አለ ፖለቲካውን ማቁ ማበረሰቦች ተለያይተናል ብሎ ተስፋ ቆርጦ ያለቀሱ ዛሬ ደግሞ ትንሽ ነገር ሲያዩ ታርቀናል ብሎ እንባንብቶ ያለቀሱ እናቶች እልልታ እንኳን ለኔ እንኳን ልክ በቃ እኔ ድል እንዳገኘው በሺዎች የሚቆጠሩ ፕራይቬት እያለቀሱ የነገሩኝ እናቶች አሉ ፖለቲካን አቁም እነሱ የውስጥ መሰሪ ድራማ አቁም እላ ያለውን የሚነገረውንና የሚያዩትን ብቻ በማየት ኦሮሞና አማራ ተጣልተን ነበር ብሎ አልቅሶ ተስፋ ይቆረጡ አሁን ደግሞ ታርቀናል ብሎ እግዚአብሔር ይመስገን ብሎ ያለቀሱ እናቶች አሉ በዚህ አጋጣሚ ደግሞ የነለማ ካቢኔን ተከትሎ የኢትዮጵያዊነትን ፖለቲካ ወደ አንድ የማምጣት ስሜት የተዘባረቀ የኦሮሞ ዲያስፖራ ኢሊቶች ጋም ሌሎች ጋም ጥሩ የሆነ ስሜት ይታያል ይሄንን አጋጣሚ ይሄንን እድል ይሄን መልካም ጅምር እንዴት ነው ሊጠቀሙበት ይገባል ብለ ነው የምታምነው እንግዲህ የኢትዮጵያ ፖለቲካ ጥልቁ እንቅፋትና ለለውጧም ለውርቀቷም የዲያስፖራ እጅ ስላለበት ይሄን አጋጣሚ አንተ እንዴት ይጠቀሙ ብለ ትገልጻቸዋለህ ባጭሩ አስቸገርኩ መቼም አጋጣሚ መጣ ምንም አይደለም እሺ መስፍን ምንም አይደለም እንግዲህ የዲያስፖራው ፖለቲካ እጅግሬ የሌለው ሆኗል በአንድ በኩል ሰብሰብ ብሎ አግባባለው መንገድ እየተመራ ያለ አይደለም አብዛኛው ፖለቲካው በሶሻል ሚዲያ ላይ የተንጠለጠለ ነው በተግባር መሬት የነካ ትግል ነው የሚባል መሬት የነካ ትግል የለውም በዚህ ምክንያት እንደው በእውነት ሊያደርግ ዲያስፖራው ሊያደርግ የሚችለውን አስተዋጽኦ ያደረገ እንዳልሆነ ይታየኛል ነገር ግን ብዙ ኃይል አለ በገንዘብም ሻላ አቅም አለው ዲያስፖራው በብዛቱም ቀላል አይደለም አሁን ባለው ሁኔታ እንደምታውቀው የተሰደደ የመጣው ቁጥሩ ከፍተኛ ነው ስለዚህ ይሄንን ኃይል አስተባብሮ ኢትዮጵያን አሁን ካለችበት ችግር ለማውጣት ያሉ በጎድሎችን በሚገባ ለመጠቀም የሚያስችል እንቅስቃሴ ማድረግ አስፈላጊ ይመስለኛል ይሄንን በማድረግ ሂደት ውስጥ አንዱ ሌላኛውን በመናቅ በመናናቅ አገርን እንደ ሀገር ጥያቄ ምልክት ውስጥ በመክተት አይደለም ፖለቲካ የሚመጣው ፖለቲካ ቅንነትና መከባበርን ይጠይቃል ፖለቲካ ከቅንነትና ከመተባበር ባሻገር የህይወት መስዋዕትነት እንኳን ቢጠይቅ ያንን ለመክፈል መዘጋጀትን ይጠይቃል በትርፍ ጊዜ እንደው ሲደብር ወጣ ፌስቡክ ላይ ምጽፈው ብቻ መሆን የለበትም አንደኛ ኮሚትመንት ይሄ የቁርጠኝነቱን ጉዳይ ከፍ ወዳለ ደረጃ ማምጣት ሌላውና በጣም መሰረታዊ የዲያስፖራው ችግር ወቅታዊ የሚፈጠሩ አጀንዳዎች ላይ የተንጠለጠለ ነው የራሱ አጀንዳ የለውም በአጠቃላይ ዲያስፖራው ብቻ ሳይሆን የኢትዮጵያ ፖለቲካ ችግር የሆነው አሁን በቃ የፖለቲካው ትግል የሚካሄደው ህወሓት በሚያዘጋጀው ሜዳ ላይ ሆኗል እነሱ አጀንዳ ይፈጥራሉ ሲገሉ ለመጮህ እንወጣለን ሳይገድሉ ሲቀሩ ደግሞ ዝም ብለን ወደ የቤታችን እንገባለን ከፈለጉ የግብር ጉዳይ ያመጣሉ ተተነዋል ሲሉ ይቆማል ማስተር ፕላን አሉ ተተነዋል ሲሉ ይቆማል ስለዚህ በእነሱ መስመር ላይ በእነሱ አጀንዳ ላይ ሆኗል ጫውታው ለዛ ነው ትግሉ የሚፈልገውን ውጤት ያመጣ ያለው ነው ሰብሰብ ብሎ
የራስ አጀንዳ ይዞ ያለ ማስፈጸም ይሄ ስርዓት እስካልተለወጠ ድረስ ያጨረበረ ያታለለ የመዘበረ ይኖራል የሚቀየሩ ቢሆን እውነት ለመናገር እኔ ባልከፋል ግን የችግሩ ፈጣሪ ችግሩን ሊያስተካክለው ስለማይችል ችግሩን ሊያስተካክል የሚችል ኃይል መምጣት አለበት ስለዚህ ሜሱ ብዙ ነው አንዱ አናት መስፍና አሁን እየተነሳች ያለችው እኮ የኢትዮጵያዊነት ያብሮነት አንድ ጉዳይ ነው ከዚህ ባሻገር ኢትዮጵያ ብዙ ችግሮች አሉባት ጤናማ ያልሆነ የኢኮኖሚ ስርዓት የገበያ ስርዓት አለ በኢትዮጵያ ውስጥ አገሪቷን በከፍተኛ ሁኔታ ክራይሲስ ውስጥ እየከተተ ያለ የስኳር ፕሮጀክት የባቡር ፕሮጀክት ወዘተረፈ በርካታ ምንታቆው ይሄ ዳሴ ግድብ አለ በተለያዩ ፕሮጀክቶች ስም ከዓለም መንግስታት የልጅ ልጆቻችን ከፍለው ሊጨርሱት የማይችል ከፍተኛ ብድር በአገሪቷ ስም እየተበደሩ እየዘረፉ ነው ያሉት ጥቂቶች እየዘረፉ ነው ያሉት የትምህርት ስርዓቱ እጅ ከመውደቁ የተነሳ ትምህርት ጨርሶ ሰርተፊኬት ከመያዝ ውጪ አንዲት ነገር ማድረግ አልቻለም የቅርብ ጊዜ ጥናት የሚያረጋግጡት የአምስተኛ የስድስተኛ ክፍል ተማሪዎች ማንበብ እንደማይችሉ ነው ጥናቶች ያረጋግጡ ያሉት እና ትውልዱን በአጠቃላይ ሊስ ውስጥ ክራይሲስ ውስጥ እየገባ ነው ችግራችን ዘርፈ ብዙ ነው ይሄንን ዘርፈ ብዙ ችግር ፈቶ ኢትዮጵያን ከገባችበት ሀዘቅት ማውጣት ያስፈልጋል የሃይማኖት ተቋማትም እንደምታውቀው ነው እስልምናው ክርስትናው ምን አይነት ሲሪየስ ችግር ውስጥ እንደገባ በዚህ ስርዓት ተከፋፍሏል ይሄንን ሁሉ ወደ አንድ ለማምጣትና የእምነት ተቋማቶችንም የሃይማኖት ተቋማቶችንም ከአደጋ ለመጠበቅ ሲባል የህወሓት ስርዓት ማብቃት አለበት እንደነ ለማ መገርሳ አይነት ተራማጅ አመለካከት ያመጡ ያሉ ወጣቶች ከየትኛው በኩል ቢመጡ እነሱን ያበረታቱ ነገር ግን በድምሩ በኢትዮጵያ ውስጥ የሥርዓት ለውጥ ያስፈልጋል ኢትዮጵያ በአብዮታዊ ዲሞክራሲ የተመራች በመለስ ፍልስፍና የተመራች ዲሞክራሲ ሊመጣ አይችልም እነ ለማ መገርሳ አሁን ያላቸውን አሁን ያራመዱት ያለው አቋም የአብዮታዊ ዲሞክራሲ አቋም አይደለም አብዮታዊ ዲሞክራሲ ኢትዮጵያዊነትን ፈጽሞ አይሰብክም ኢትዮጵያን አፍርሶ ነው የሚጀምረው አዲስ በህወሓት ታሪክ የተሰራች ኢትዮጵያ ለመስራት ነው የሚፈልገው እነለማ ከአብዮታዊ ዲሞክራሲ ውጪ ኢትዮጵያዊነትን በሚመለከት የያዙትን አጀንዳ መደገፍ አለብን ማለት ለዚህ ነው ከዛ ሌላውም የአብዮታዊ ዲሞክራሲ ግሳንግስ ሙሉ በሙሉ እንዲወድቅ ለማድረግ የምንችለውን አስተዋጽኦ እናድርግ የምንችለውን ድጋፍ እናድርግ ይሄን ለማድረግ ዘረኞችን ለመዋጋት ዘረኛ መሆን አይደለም መፍትሄው ዘረኛ ሊያደርጉ ሲፈልጉ መርጣው ይገላሉ አየህ መርጣው ሲገሉብህ ተገደለብኝ ብለህ ዘረኛ እንድትሆን ነው የሚፈልገው ዓላማው ኢትዮጵያን ማፍረስ ነው በግራና በቀኝ በሁሉም አቅጣጫ አማራው በደረሰበት ሁሉ ለአደጋ ሰለባ የሚያደርጉት አገሬን ስላለ ነው ኢትዮጵያን የሚጠብቅ ስለሆነ ነው ኢትዮጵያን ባይፈልግ ኢትዮጵያን ባይወድ ኑሮ ምን ያደርጉታል አይነኩትም ምክንያቱም የነሱ ችግር ኢትዮጵያ ያበበች ኢትዮጵያ ያደገች ስትሄድ ነው ስለዚህ አገሬንማ አለቅም ብሎ የሚታገላቸው ኃይል የበረታ ሜዳ አለበት ህዝቡ ደግሞ ስትራቴጂካሊ እንዳይጠፋ ሁሉም የኢትዮጵያ ክፍል ይሄ ለአደጋ የተጋለጠው ህዝብ ግራና ቀኝ መጠበቅ አለበት ዛሬ ኢትዮጵያ ውስጥ ያለው ችግር መስል ሶማሊያ ቀላል አይደለም የተጨፈጨፉና በግፍ የሞቱ የሶማሌ ዜጎች ቀላል አይደሉም ከድማሽ ሚሊዮን ሊደርስ እኮ ነው የተፈናቀለ ከሶማሊያ ተፈናቅሎ ሜዳ ላይ የወደቀው የኦሮሞ እናቶች ህፃናት ዛሬም ዲስፕሌስድ እንደሆኑ ነው በባሌ የተፈናቀለው አማራ በየጫካው ተበትኖ ነው ያለው ጋምቤላ አንዋት ባንድ ቀን 400 ነው የተገደለው አፋር የጅምላ መቃብሩ የትየለለይ ነው ያልሞተ ብሔረሰብ የለም እልቂት ያልታወጀበት የለም እውነት ለመናገር ህወሓት ከዚህ በላይ ስልጣን ላይ እስከቆየ ድረስ ከዚህ በላይ ገላለ ከዚህ በላይ ያጠፋል ስለዚህ ህወሓት ስንል
ጀምለን በጅምላ የትግራይ ህዝብ በሙሉ ያለን አይደለም የትግራይ ህዝብ ካሁን በኋላ እናንተ የኔ ልጆች አይደላችሁም አገራችንን አያት ቅድማያቶቻችን ለመገንባት አስተዋጽኦ ያደረጉባትን ኢትዮጵያ ያፈረሳችሁ ነው ብሎ የትግራይ ህዝብ መታገል አለበት ህወሓትን በቃ ማለት አለበት ማስቆም አለበት ስንል የእውነት ተጨፍንና ከተራጥላች አይደለም ዛሬ በአዲስ አበባ ከተማ ውስጥ እኔ እርግጠኛው ነው መነግራችሁ ማዕከላዊ ነፍስና ስጋቸው መቼ በምን ሰዓት በተላቀቀችልን ሲሉ ሰው ዜጎች የተሰቃዩ ነው ያሉት ቃሊቲኮ ከ14000 በላይ እስረኛ ይዛል የተሰቃየ ያለ ለአመታት ግፍ እየተፈጸመበት ያለ ቅሊንጦ አሁን በቅርቡ የሞቱትን ሰምታችኋል ከ5000 በላይ እስረኛ ነው አሁን ቅሊንጦ እየተሸከመ ያለው ዙዋይ እንደምታውቁት ነው ሸዋሮቢት እና ይሄ ሁሉ ህዝብ በእስር እየመቀቀ ነው አባትና ልጅ ተለያይቷል ህወሓት በቃው ስንል ይሄን ነው ቃሊቲ ብትሄድ ቅሊንጦ ብትሄድ ዙዋይ ብትሄድ ሸዋሮቢት ብትሄድ ማን ነው እየተጠበቀ ያለው ህወሓት የኢትዮጵያ አየር መንገድ ከላይ እስከ ታች በማን ነው እየተመራ እየተጠበቀ ያለው በህወሓት የኢትዮጵያ ቴሌኮሙኒኬሽን ከመሪው እስከ ታችኛው ድረስ በማን ቁልፍ ቦታዎች ተይዘው ገንዘብ የምትታለብ ላም ብሎታል መለስ ያለው ገንዘብ እየዘረፉ ያሉና ማናቸው ህወሓቶች በመከላከያ ስም ኔቴክን ጨምሮ የአገሪቷ ኢኮኖሚ ጠቅልሎ ያዘው ማን ነው ህወሓት እኛን በሌላ አጀንዳ ላይ ሊጠምደን ይፈልጋል ስለዚህ ሁሉም ተባብሮ ህወሓትን መጣል አለበት ህወሓትን መቀየር አለበት ስርዓቱን መቀየር አለበት የትግራይ ለዚህ ህወሓትን ጥሎ ዴሞክራሲያዊ ኢትዮጵያን ሁሉ ለማድረግ የሚደረገው ትግል ደጋፊ መሆን አለበት ደጋፊ ሆኖ አጋዥ ሆኖ ካልተነሳ በዋነኛነት የችግሩ ሰለባ ይሆን ያለው የትግራይ ህዝብ መሆኑን ከግምት ውስጥ መግባት አለበት በጥንቃቄ ማየት አለባቸው ካልሆነ ግን እሳቱ መርጦ አይበላምና ሁሉንም ይበላል የሚል መልእክት ማስተላለፍ አለብን ዳያስፖራው አካባቢ በእውነት ከጥላቻ ፖለቲካ መውጣት አሁን የሚደረገውን ዘመቻ ትክክለኛ ሲሆን በርቱ ጥሩ ነው ቀጥሉ መባል አለባቸው ለማ መገረሳ በያምናለሁ ትክክለኛ ያልሆነና መተጣጣፍ ሲጀምሩ ደግሞ ትክክል አይደላችሁ ማለት አለብን በመጨረሻ መነግር ገዱ አንዳርጋቸው የቅማንትን ጉዳይ ህወሓት ለቅማንቶች መቀሌ ጽፈት ቤት ከፍቶ ጎንደርን ለመበታተን ሲያሲር ገዱ አንዳርጋቸው ወጥቶ በአደባባይ የቅማንትን ህዝብ ከአማራው ህዝብ መለየት ማለት አንድን ሰው ወገቡ ላይ ቆርጦ ሁለቱንም በህይወት ኑሮ የማለት ያክል ነው ሰው ከተቆረጠ በኋላ በህይወት አይኖርም ብሎ ተናግሯል በኋላ ግን ይሄንን ተራማጅ አመለካከቱን እጁን ጠምዝዞ ሲያስቀይሩት ደግሞ እንደገና ተመልሶ ወደ መድረክ መጥቶ ገዱ አንዳርጋቸው የቅማንት ህዝብ ጥያቄ ተፈጥሯዊ ነው መብትም ነው ዴሞክራሲያዊም ነው ሊከበርለት ይገባል የሚል ሌላ ባንድ ራስ ሁለት ምላስ እንደሚባለው ሁለት ንግግር ተናገረ ስለዚህ ዛሬና ቢሱ ቢናገሩት አዲሱ አረጋ ቢናገረው ለማ መገረሳ ቢናገረው ናብይ ቢናገሩት ነገ ይሄንን ቃላቸውን አጥፈው ኢትዮጵያን በመገንባት ሂደት ውስጥ ዋጋ የከፈሉ የኦሮሞ ጀግኖችን ማቃለል ቢጀምሩ ለራሳቸው ለልጆቻቸው አፍረት ነው ዛሬ ያከበሯትን ኢትዮጵያ መልሰው እንጥላታለን ቢሉ ለራሳቸው ውርደት ነው ለልጆቻቸው ማፍሪያ ነው የሚሆኑት ስለዚህ የተናገሩትን በመላሳቸው የተናገሩትን እውነት ከልባቸው ያድርገው ብለን እየጸለይንም እያገዝንም መሄድ አለብን እንዳይጥሉት እንዲበረቱበት እንዲገፉበት ማድረግ አለብን በሌላ ሳይድ የህወሓትን ሴራ ፍንትው አድርገን ያሳየን ከህዝብ ቆን እንዲቆሙ ጥሪ ማድረግ አለብን ትግላችንን ወደፊት መግፋት አለብን ዲያስፖራው ቢሰባሰብና በዚህ ወቅት ከተራ ስሜታዊ የመጠላለፍና አንዱን ጥሎ የማለ ፖለቲካ ወጥቶ በመተባበር ላይ ተመስርቶ ትግሉን ቢያግዝ ጥሩ ይሆናል ይሄንን ማድረግ ባይችል ራሱን ከታሪክ ያገላል ነገር ግን ኢትዮጵያ ያለምንም ጥርጥር በልጆቿ ሰላሟ ደህንነቷ ይጠበቃል ባንቀጣሚ ለሌላ ጉዳይ ነው የደወልኩት ነገር ግን መስፈን ሐሳብን በዚህ ግለት ስላልከኝ ነው በሐሳቤን ለመግለጽ የሞከርኩት እንደውም
ብዙ ጊዜ ወሰድኩኝ ታዳሚዎችንም አንተንም ከልብ አመሰግናለሁ በርታ መስፍን ትልቅ አስተዋጽኦ ያደረክን ያለው በኢትዮጵያ ፖለቲካ ውስጥ ምንልህ በጣም በእውነት ዋጋ የሚሰጠው ነው ከማንንም ክሬዲት ፈልጋ አይደለም አውቃለሁ የምታደርጋቸው ነገሮችና ይሄን አመለካከት ለማሳደግ የሚደረጉ ጥረቶች ሰውም ይሄንን እንቅስቃሴን በተለያየ መልኩ ከፍ ወዳለ ደረጃ የሚያድግበት ነገር ማድረግ ሁሉም ኢትዮጵያዊ በዚህ ደረጃ ማሰብ ያለበት ይመስለኛል ብርቱን ማበረታታት ነው ሙሉ ቀን ላልተገባ ነገር ላይቭ ስትሪም አድርገው ሚዲያ ጭምር ከፍተው የልዩነት የሚሰብኩ መጠፋፋትን የሚሰብኩ ጎሰኝነትን የሚሰብኩ አሉ ጠዋት ማታ ኢትዮጵያን አንድ ለማድረግ ለሚበልጠውና ለትልቁ ዓላማ መታገል ከእግዚአብሔርም መሰጠት ሲሆን ነውና በርታ ለማለት ያክል ነው አመሰግናለሁ በጣም ታንኪዩ እኔ አብትዬ እኔ አንተን ቁጭ ብዬ ሳይሆን ተንበርክኬ አንተን ባዳምጥ ያንስብኛል ተንበርክኬ ምክንያቱም አንተ ለኢትዮጵያ ፌስቡክ ላይ አይደለም ዋጋ እየከፈልክ ያለው ደም ነው የለገስከው ህይወትን ነው የሰጠው የሆነ ሚሊዮነር ለመሆን ወይም የነገ ጠቅላይ ሚኒስቴር ለመሆን ምኞት ኖሮህ አይደለም ውስጥ ያንን ኢትዮጵያዊነት ደም ውስጥ በስሪንጅ ሲገባ ብቻ ነው ዋጋ መክፈል የሚያስችለው ዋጋ ዝም ብሎ አይከፈልም ፍርሃት ውስጥ የሚሰበረው የኢትዮጵያ ማንነት በውስጥ ሰርስሮ ከደም መቀየር ከቻልክ ራስን ታንቀት ሞታለ ለኢትዮጵያዊ ስትል ለናት ለአባት ወይም ለዘመዶች ያንን አታረግም እናትን ላድን እናቴን ከሞት ላድን ብለ ያንን አታረግም ኢትዮጵያ ላድን ብለ የከፈልከው ዋጋ መቼውም ሌሎች ኢትዮጵያኖች አንተን የመሰሉ አሉ እንደኛ ደግሞ ኢትዮጵያን በፌስቡክ በቴሌቪዥን በስብሰባ አዳራሽ የሚያቁም ሁለቱም ኢትዮጵያ ብሎ ይናገራሉ በዚያ አጋጣሚ እንደ አጋጣሚ ደውለ ይሄንን የመሰለ ኢትዮጵያዊነት ወደፊት ልናየው ልንከተለው ልንመለከተው የሚገባውን ከልምድ ከምታቀው ከመጽሐፍ ላይ ካስቀመጥከው ነገሮች ለኢትዮጵያዊነት እዚህ መተ በመግለጽ እኔ በጣም በአክብሮት ጎንበስ ብዬ ነው ማመሰግነው የኢትዮጵያ የዲያስፖራ ፖለቲካ መጀመሪያ ከጥላቻ የወጣ ሰው ማድረግ ራሱ ፖለቲካ መስደበቅ ነው አንዱ ካንተ የሚጠበቀው ፖለቲከኛ ሁኑ ሳይሆን ጥላቻን ተው ብሎ መስበክ ከዛ በኋላ ነው ፖለቲከኛ ማህበረሰብ መፍጠር የሚቻለው አሁን የኢትዮጵያ ህዝብ ፖለቲከኛ ሳይሆን ጥላቻ ያበቀለ ፖለቲካ ምን እንደሆነ የማቅ ቋንቋን መሰረት ያረገ አንተ እኔ ገዳይ አንተ እኔ ባንተ ሟች አንተ እኔ ተሰዳጅ አንተ እኔ ኮሎኒ የሚል ያደገባት የዲያስፖራ ፖለቲካ እግሩም እጁም አይኑና ጆሮ የማይታወቅ ስሜትን ብቻ በመያዝ ሚዲያ ላይ ወጥቶ ለዛይ ደቂቃ ለዛይ ሰኮንድ ለሚናገሯት ብቻ ነገ እኔ በመናገረው እኔ በመወረውረው ቃል ትውልድ ላይ ምን አይነት አልታዊ ብልሹ አስተሳሰብ እሰርጻለሁ ብሎ ሳስብ ስሜቱን ብቻ የሚገልጽ በሺዎች የሚቀጠሩ ኢትዮጵያኖች አሉ እኔ ካንተ የምጠብቀው ከዘረኝነት የጸዳ አንተን አይነት ያሉ አስተሳሰብ ያላቸው ኢትዮጵያኖችን በማሰባሰብ በማዋቀር በየስቴቱ በየአካባቢው አዲስ ትውልድ ከጥላቻ ይወጣ በዱሮ ፖለቲካ ያልተመረዘ በኔ መንገድ ላይ የኢትዮጵያዊ ነገ ብሩህ ተስፋ አይታይም ብሎ እኔን ካላያችሁ አላያችሁም የሚል ፖለቲካ የጸዳ የሁሉን ሐሳብ ማዳመጥ የሚችል የወጣቶች ፖለቲካ አስተሳሰብ አስተምረ ገንብተ አዲስ አመለካከት ዲያስፖራ ላይ ታመጣለ የሚል እምነት አንተ ላይ ጠብቃለሁ ይሄንን ኢትዮጵያኖችን በተስፋ ከሙሉ ልብ እንደሚረዱ እኔም ተስፋ አረጋለሁ አብትዬ እድሜ ጤና ከነቤተሰብ የተገረፍክባትን
የተሰቀልክባትን የተደበደብክባትን ያለቀስክባትን ኢትዮጵያ ከአምባገነናዊ ቃጥቃጭ ኢሰባዊ ሬራ ያለበት አምባገነኖች መሪዎች ተላቃ እቺ ኢትዮጵያ እውነት የኢትዮጵያ ወደ እግዚአብሔር እጆቿን ትዘረጋለች የሚለው የአባቶች ስብከት እውነት ከሆነ ወደ እጇን ዘርግቶ እጇን ወደ እግዚአብሔር ዘርግታ እግዚአብሔር በቃችሁ ብሎ አንተም የሞትክላት የተገረፍክባትን ኢትዮጵያ ነፃ ወጣ አይተ ከነቤተሰቦች ኢትዮጵያ ውስጥ ተደስተ የምትኖርበትን ጊዜ እንድሰጥ በአድማጮቼና በራሴ ስም ከልብ አመሰግናለሁ። ታንኪዩ በጣም ደስ ብሎኛል። ሳላስበው ሳልጠብቀው መተ በዛሬ ቀን ስሜቴ በተደባላለቀበት እኔ ምክንያቱም ማንም ይሄን መርዝ አዘጋጅቶ ብቻ ቢልካቸው መሄዳቸው ብቻ ደስታዬ ወደር የሌለው ሆኖ ነበር። ሞር ደግሞ ባንተ ተደግፎ ያንተን ሐሳብ ሰምቼ በመደገፉ ደስታዬ ሞር ጨምሮልኛል። ታንኪዩ ሀብትዬ እድሜ ይስጥልኝ። መልካም